እንዳንፈርድ በአይናችን እያየ ነው፣ ጆሮአችን እየሰማ ነው። ሴት ልጅ ነሽ። ምናልባት ብዙ በደል ሊኖርብሽ ይችላል፣ በውስጥሽ አይታወቅም። መናገር ያልፈለግሽው ነገር ሊኖር ይችላል። ነገር ግን ምን እንዴት አስቻለሽ? እንዴት ጨከንሽ? በልጅሽ እንዴት አመጠሽ በወለድሽው ልጅሽ እንዴት ልትጨክኝ ቻለሽ? ልትበደይ ትቻለሽ እኮ አልኩሽ እኮ። እሱ ደግሞ ከመጀመሪያው ጀምሮ ልጁን አቅፎ እሪ እያለ ነው። እየተራበ እየተጠማ እየቸገረ የሰው ፊት እያየ ታቅፎ እያየ ነው። ስለዚህ አገር ገብቼ እቸገራለሁ፣ አይሆኑልኝም፣ ኑሮዬ ምስቁልቁል ሆኗል፣ ስለዚህ አይሳካልኝም እምትይ ከሆነ አቧ ደውልብኝ ባለ እምትይ ከሆነ አንቺና ቢላል ተመካከሩና ወደ ሌላ ነገር ሳትገቡ በምክክር ልጃችሁን የምታሳክሙበትን መንገድ፣ ልጃችሁን ቦታ የምታስሱበትን መንገድ አመቻቹ። በሬ ግዙ ግዙ፣ አንድ ጨው ላይ ያግዙ። ነገ ይህም ልጅ አድጎ ይሄ ዛሬ የምንነጋገረው ንግግር ሪከርድ ይደረጋል። ነገ ይሄ ልጅም አድጎ ዞሮ ለአንቺ ጥላት ነው። ለካ እናቴ እንደ አይነት ነንበርሽ ወይ በአደባባይ ጥለሽ ነንበር ወይ ብሎ ወደ አንቺ መቀሰሩ አይቀርም ይሄጻል። ስለዚህ ተመለሽ። የሚመክርሽም የሚቆጥ ሌላ ነገር ምንልሽም ሰው አይጠቅምሽም። ልጅሽ ነው፣ አምጠሽ ወልደሸዋል። የጠፋ ጠፍቷል። ከባለሽ ጋር ተመካከሪና ልጃችሁን የምታሳኩበትን መንገድ አመቻችሁ፣ የምልቁበትን መንገድ አመቻችሁ። አንተም እዚህ ምናልባት በሶሻል ሚዲያ ጥሩ ሰው ልትጫወት ከሆነ የቤት ለውጭ አልጋ የቤት ጠጋ ሁነህ ከሆነ ተስተካከል፣ አመልህን አስተካከል። እኔ እውነቴን ነው የምናገረው። ምክንያቱም አንዳንድ ሰዎች ሚዲያ ላይ ጥሩ ያጫውተናል። እቤታችንን ስንገባ ጋቡ እየተፋተዋል እኮ። ምንድን ነው የምታወራው? ተፋተዋል እኮ። ይፋቱ አይፋቱ አይደለም፣ ልጁ በመካከላቸው አለ። ያደለም ጉዳይ ነው። ገባሽ? ልጁ መካከላቸው አሉ። ስለተፋቱ ታዲያ ልጁ ይጣል? ልጁን አንድ ላይ ሆነው ተመካከረው ልጁን ቦታ ያስይዙት። በቃ እሷ አፈረመችልኝ ማለት ነው። እኔ ይዤ እገባለሁ፣ ምንም ችግር የለብኝም። ተረጋጋ። ልጁ ምናልባት ሹመት ይዤ አልገባም ካለች በውጭ ትላልቅ ሙስተሽፋዎች አሉ አይደለም? አንድ ላይ ሆናችሁ አሳክሙ። ለመጀመሪያ ልጁ ይሄዳል። ሪፈር ተጥፎለታል። ለሹመት ሪፈር ተጥፎለት እኮ ልኬላታለሁ ለእሷ። ስለዚህ አሁንም ወሬ ቢያበዙት በአማርያ ጫን የሚባል አባባል አለ። ተመካከሩና ልጅሽን እንደምንም ብለሽ አሳክም። ነገ እንደ ግርሳት ይፈጅሻል፣ ያቃጥልሻል። ገባሽ? አንድ ነገር ቢሆን ይቆጭሻል። ምናልባት ዛሬ ወጣትነት ሴቶች ልጅነት ይዞሽ የሆነ እልክ ነገር ይዞሽ ከሆነ ከዛ ውስጥ ውጪ፣ ቆም ብለሽ አስቢ ነው። እዚህ ሁሉ አሁን አርጊ የምትሉኝን እኮ አደርጋለሁ አልኩኝ እኮ። እኔ አርጊ የምትሉኝን አደርጋለሁኝ አልኳችሁ እኮ። ግን ማለት ነው ለአንዱ ፈርዳችሁ አንዱን እያንቋሸሻችሁ ለአንዱ የምትፋበት ነገር አቆ አይደለም። እህት አለም ሁሉም በሆዱ የያዘው ነገር አለ እዚህ ጋር ማለት ነው። ማንም መናገር እንኳን ባልችል ማለት ነው ሁሉም ሚስጥር አለ። ስለዛ አንዱ ላይ ፈርዳችሁ ለአንዱ ማሽቃበጣችሁን አቆሙ። ደግሞ ላብላችሁ ፍረዱ። የምትፈልጉትን ነገር አደርግላችኋለሁ። የምትፈልጉትን ነገር ሽበሽ ልጁን ይዘሽ ግቢ ካላችሁ ገባላችኋለሁ። ፈርሚለትም ካላችሁ ፈርምላችኋለሁ። አለቀ። ግን እዚህ ጋር ማለት ነው የምታንቋሽሹትን ነገር ታሁን በፊት የተንቋሸሹት ይበቃል። ቆይ ለይተሽ ምች ብሏል። አንዳንድ ጊዜ የተናገርሽ እኛ ነን የተናገርነው። እኔ በጣም ብዙ ቦታ ላይ አለሁ። አሁን ድረስ ማለት ነው የሚሳደቡ ብዙ ቦታ ላይ አዳምጪ። ምናልባት ምክንያቱም መናገር ስለማልችል እንዴት የፈለገ ሚሊየን ጊዜ በደል ይኖርብሽ አልኩሽ እኮ። ሚሊየን በደል ቢኖርብሽ 9 ወር ተሰቃይተሽ የፈጠረሽውን አላህ የሰጠሽን ልጅሽን በምን አይነት ጭካኔ ጥለሽው ሄድሽ? ይሄ ትክክል አይደለም፣ ተገቢ አይደለሽም ነው እያልንሽ ያለ ነው። ለምን እኛ ከመጀመሪያው ጀምሮ የምናየው ነገር ትክክል አይደለም። ጥፋቱ አንቺ ላይ ነው የምናየው። ምናርግሽ? ያላግባብ እንፍረድ እንደ አንቺን አላቅሽ እሱን አላቀው። ያየኋችሁ ዙም ሚዲያ ላይ ነው እኮ። ስለዚህ መፍረድ ካለብኝ ያየሁትን ነገር ነው የምፈርደው። አሁንም ቢሆን ተመለሽና ወደ ራስሽ ልጅሽን እንደምንም ብለሽ አሳክሚ። ልጅሽን ይዘሽ ገብተሽ ለቤተሰቦችሽም ሆነ ቤተሰብ ካለ አስረክበሽ ወደሚወጣበት ሀገር እንደ እህቶችሽ ወጥተሽ ትሰሪያለሽ። ይህ ሀገር ብቻ አይደለም ሀገር ያለው እንዴ። ስንፈርድ ይፈረዳችሁብን፣ ስንናገር እንደዚህ አላችሁን። እኛ የምንናገረው እናንተ አይተን ዝም ማለት እንደ ሰው መሳቅ እንችላለን እኮ። ምን አገባን እኛ እች ልጅ በሌለችበት አምጥተን እዛ አጀንዳ አድርገን አላወራንም።
በፊት ሚስጥራችሁን ያወጣችሁት ኒካ እያለሽ ሄደሽ ባል እንዳገባሽ የተናገራችሁት ራሳችሁ፣ መውለዳችሁን የተናገራችሁት ራሳችሁ። ጠይብ አሁንም ሊጥላ ሄደች እሱ እንዳረገ መታችሁ የምትዋሩን ራሳችሁ እንጂ እኛ እናንተን አጀንዳ አድርገን አይደለም። ሁለታችሁም አልኩሽ እኮ ጀሃነም ሐምራ ግቡ። አንቺና ቢላል ሂዱ ተቀጣጠሉ። አይመለከተንም። ግን አንድ ህፃን ልጅ አለ በእናንተ ወንጀል የሚሰቃይ። ስለዛ ስለ ልጅ ነው እንጂ ስለምናወራው አንቺ ማን ሆነሽ እኛ አንቺን አጀንዳ እናደርግሻለን? ቢላልስ ማን ሆኖ ምን አጀንዳ እናደርገዋለን? ደህና ስራዬን ስሰራ ነው የመጣው። ይሄው ስራዬን አቁሜ ቁጭ ብያለሁ። በስራ ሰዓት ምን ተጠቀምን? ግን እንደ ሴት እናት ሆነሽ ተገኝ ነበረ። ከባለፈውም እናት ሆነሽ አልተገኘሽም። አሁንም እናት ሆነሽ አልተገኘሽም። ገብቶሻል? ይሄ ነገር ሊቆጭሽ ይገባ ነበር። ለምን ታውቂያለሽ? ከዚህ 590 ሰው ግማሹ ልጅ አለው። እነዚህ እናቶች ይታዘባሉ። እነዚህ እናቶች ልጆቻቸውን እንዴት አድርገው እንዳሳደጉ እና ያንቺን ሲያው ሰማይና መሬት። አንቺ እኮ በጣም ደፋር ነሽ። መሻላ ፓወር አለሽ። ለመናገር እንኳ ሀያ እኮ የለሽም። ጭራሽ አታሽቃብጡ ትይናለሽ። ማለሽ ማሬ እኛ እናሽቃብጥ። አንቺ እስኪ እናቱ ነሽ ተገኝ። እንዲሁ በአነጋገርሽ እንኳ አታልኝ። እስኪ እናቱ ነሽ። በድርጊት አይደለም በተግባር አይደለም። አነጋገርሽ እኮ የእናትነት እንትን እኳ የለውም። ሱብሃናላ። እኔ ለዝን ነው ስላገባችሁ ስለወለዳችሁ እናት ልትሆኑ አትችሉም። ከአላህ ስትሰጡ ነው እናት መሆን የምትችሉት። ምነው ለዛ ነው አንዷ ወስዳ ካርቶን ላይ ትጥላለች፣ አንዷ ወስዳ የሆነ ሜዳ ላይ ትጥላለች። አንቺ ደግሞ ስትፈልጊ ባልሽ ጋር ጣዩ፣ ስትፈልጊ እንደምን አድርጊው። ለእኔ የአንቺ እናትነት በምንም ልመዝኑ አልችልም። የለም 5 ወር ተኝተሻል እኮ ልጅሽ። እንዴት ተሸኑጅ ማለት ቀላል አይደለም። ራስ ላይ ከህረባ ማለት ቀላል አይደለም። ፌንት እየወጡ ነው ተመልሰው ሩህ የሚዘራባቸው። ይሄን ነገር ሳታይ ቀርተሽ ነው እህቴ፣ አላህ ያቀብሻል። ይሄን ጉድ ሳታይ ቀርተሽ ነው። እኔ እየሰራሁ ዳይክፈር የምን ዕዳ ፈር አሰው እየፈርመሻል። በህግ የማይከስሽ ህጋዊ ከሆነ ምን ዕዳ ነው የምታዋሪው? ምን ዕዳ ነው የምታዋሪው? ስለዚህ እናንተ ጉዳችሁ ጉድ ነው እና የእናንተ ጉድ ነው። እኛን ተናጋሪ ታረጉናላችሁ እንጂ ይሄ ማህበረሰብ ደግሞ ይሄን ጉድ መስማት አልነበረበትም። ለምን ጥሩ ነገርን አይደለም የሚከተለው መጥፎውን ስለሆነ ነገ ጧት ደግሞ አንዷ ጥላ ትሄዳለች እንደዚህ። ይሄ ስለዚህ እኛ አሽቃባጮቹ በጣም ይቅርታ እንጠይቅሻለን። ግን አንቺ ምን እንበልሽ ነው? የትኛው እንትን ላይ ሊስት ነው የምትጻፊው? ምን ተብለሽ ነው የምትጻፊው? ስለዚህ ታሪካችሁን ሰታችሁን ነው እንጂ ታሪካችሁን የገማ የጠነባ ታሪካችሁን ሰታችሁን ነው እንጂ እኛ እኮ አናቃችሁም። በምን ዘንባችን ነው አሁን እኛን እንደዚህ ብለሽ የምትሰርቢ? እሱም ታዩና አሁን መጨረሻው ምን ይሆን ተመካከሩ። ሊያሳዝናት ይገባል። የማምን ሸጋናት ተመካከሩ። ምን ይሆን እስቲ እኔ የምፈልገው ማለት ነው። እሷ ሽሜሲም አልገባም ብላለች። አሁን እኔ ማንም አንተ ፈርደሽብኛ ገምኮምገው ግዴታ ስለሆነ ነው ልጅን ምንም ነገር የማደርገው። እናንተ የምትፈርዱብኝ እኮ ለራሴ ልጁ አንድ ነገር እንዲሆነች እኮ ግዴታ ኖሮባችሁ አይደለም። አሁን ምንድነው ተፈረምልኝ፣ እኔ ልጅን ይዤ ገብቼ አላህ እንዲፈረድብኝ የፈለገውን ነገር አላህ ዋጋ ከፍላለሁ ለልጅ። ምንም ችግር የለብኝ። ዛሬም ነገር ብቻ ይዤ ጋዝህ እስካሁን የቀን ስራም እየሰራሁ እየያዙልኝ ሀሊብ እየገዛሁ ነው። አሁን ግን ተፍትሽ ነው ወጥቼ የቀን ስራ እንኳን ሰርቼ ለልጅ ሀሊብ ልገዛ ወጥቼ ብያዝ ይህ ልጅ ማንም የለው። ተፈረምልኝ ይዤ እሄዳለሁ። ምንም ችግር የለብኝ። ምንም አልጠይቃትም። አሁን አንተ አሁን ኤምባሲ ቢፈቅድልህም እሷ አሻራ እስከሰጠች ድረስ ግዴታ እሷ መቅረብ ስላለባት ማለት ነው። እሷ ይሄን ነገር ተረድታ አንተ እየሰራህ ልጅህን ብትረዳ ነው የሚሻለው። ስለዚህ እሷ እሺ ብላ ብዱን እንትን ችግር ውስጥ ጸብ ውስጥም ሳትገቡ ተስማሙና አንቺ ሽሜሲ ሄደሽ አሻራ ሰጥተሻል። መጀመሪያ ልጁ ይታከም። ነገ ይሄ ልጅ አንድ ነገር ቢሆንብሽ እውነቴን ነው ይቆጭሻል። ነገ ይሄ ያለበት የዛይድ ካህረባ ማለት በጣም ከባድ ነው። ከእናት ጉያ አይደለም አባት ጋር ከእናት ጉያ የሚወጣ ልጅ አይደለም። እንክብካቤ ይፈልጋል። የእናቱን ሽታ ይፈልጋል። አሰቢያ መሆን አያስፈልገውም። ተሸኑጅ ማለት ካወቅሽ ሞቶ ድጋሚ ነው የሚነሳው። በሽታው ምናልባት ስላልተረዳሽ ሊሆን ይችላል።
ሄድሽ ሀታ ሸንት ለመሽናት የማሄደው ጓደኛ እስከምጨ ችግሩም እንደዛ በሚያደርገው ሰዓት አይን ይጎለጎላ ልቡን የሚይዝለት ሰው ያስፈልገዋል። ተሸንት ማለት ሞቶ ድጋሜ ነው የሚነቃው። ገብቶሻል? ይሄን ነገር ጭንቅላትሽ ውስጥ ልታስገቢው ይገባሻል። እና ልጅሽን ከምንም በላይ ለልጅሽ መስዋዕት ብትከፊ ምንም እናት ነሽ። እሙ እዚህ ጋር እኔ ማለት የምፈልገው ነገር ትናንት ልጇን ጥላ ሄደች ሴትዮ፣ ዛሬ ልጅሽን ይዘሽ እንደዚህ አድርጊ ማለት ትንሽ ይከብዳል። ግን እንደኔ ቢላል አንድ ጥያቄ ልጠይቀው ፍቀዱልኝ። ቢላል፣ አቤት። እቺ ልጅ ማንኛውንም ፕሮሰስ ካረገች ያንተን ወጪ ከሸፈነች አንተ ልጅህን ይዘህ መግባት ትችላለህ? ወጭም አልጠይቃት ትፈርምልኝ ብቻ። ወጭም እራሱ አልጠይቃት። ምን መቼ ጠይቂያት? ምንም በቃ አንቺስ የሸጋው እናት ልትፈርሚለት ትችያለሽ? እፈርምለታለሁ። አላሳለቀ እና በምን አይነት ሁኔታ እንዴት እንደምትገናኙ ተነጋገሩና ከዛ በኋላ ቀርባ ትፈርምልህ። ይሄ ያው የእነንትና ለቅሶ መልሶ መላልሶ እንዳይሆን። በመቀጠል ደግሞ ሁለተኛው ባል ቢላል ነው በኒካ ላይ ኒካ ያደረገው። እሱንቶ አይሰው እኔ ሳልተው አልተው ጨርሰናል። ቢላል ተደዋዋሉና ወደ ኤምባሲ ሄዳችሁ ጉዳያችሁን በኤምባሲ ጨርሱና መንግስት ወረቀት ይሰጣል። ወረቀት ይዘህ ልጅን ይዘግባል። ሰላም አለይኩም ልጅን አላህ ያሸርልህ፣ አላህ ያድንልህ። ይሄው ነው። ሌላ ይሄ ነው አያስፈልግም። የገንዘብ ጉዳይ ከሆነ ወንድሞች ችግር የለውም። በምን አይነት ሁኔታ ተገናኝታችሁ ይሄንን ጉዳይ ልትፈቱ ትችላላችሁ? እነዚህ ሰዎች ያው ኒካ አውርደዋል ተብሏል። ስለዚህ የት ቦታ መገናኘት ትችላላችሁ? እዚህ ጋር ኤምባሲ መገናኘት ስራ ቦታ መጣ ኤምባሲ ተመልሰ ማለት ትችላለህ። እኔም ወደ ቤቴ መመለስ እችላለሁ። ይሄ እኮ ቀላል ነገሩ ተወርቁቷል። ወደዛ እንዳይባል አሁን እሷም ኤምባሲ ትሄድ እሱም ኤምባሲ ሄድ። ልጅ እየርቁ ነው ቶሎ በላ ደውለህ አንቺም ባለብሽ ሰዓት ተነስተሽ ሂጂ። እዛ ተገናኝታችሁ ጉዳያችሁን ጨርሳችሁ ሰላም አለይኩም። ሌላ የሚያገናኛችሁ ነገር ያለ አይመስለኝም። የሚያገናኛችሁ ያው ልጃችሁ ብቻ ነው። ይኸው ብቻ ነው። ምንም የሚያገናኝን ነገር የለም። ሌላ ቁጥሯን አለ አለኝ ማለት ያለኝ ቦልካኝ ያለኝ ተፍታኝ። ለዛ በሌላም ስልክ ቢሆን ደውዬ እጠይቃታለሁ። ችግር የለም። እሺ የሸጋው እናት አሁን እዚሁ ጋር እያለሽ ፍቺ ክፍት ነው ሚሴንገር አንቺ ሸም የሚባል የለሽም እንዴ? ሌላ ምንም አትበሉ። ምን አለባች አይታወቅም። የሰው ልጅ አጀብላችሁን የሆነ ነገር ሆና ውስጧ በሰላሙ አይደለም እና ብሎኩን ፍቺለት፣ ሲደውልለት አንሺ። ያው ሁሉንም ነገር እዛ ጋር ተናግረዋል። ለምን ያው አንቺው ታመጪው አንቺው ታሮጪው ነገር ነው የሆነው ጉዳዩ እና እናንተ እዛ ተነጋግራችሁ በአካባቢያችሁ ሰዎች አሉ፣ ጓደኞች አሉ፣ ተነጋግራችሁ መፍታት እየቻላችሁ ነው እዚህ ጋር ይዛችሁ የመጣችሁት እና